ናታን የእህቱ መታሰር ሉሊት ነገረችው። እንዲሁም በእስር ቤት እንዳለ በጣም ደነገጠ። ሉሊት እስር ቤት እንድትገባም ተናገረ። እህቴን ያስገባሻት እስር ቤት አንቺ ነሽ የምትኮኙ በማለት እሷን ወደ እስር ቤት እንድትገባ አስደርጓታል። እንዲሁም ሉሊት ዝም በይ፣ ብዙ ወሬ እንዳታወሪ፣ አንቺ ነሽ ነገሩን ኩላ እንደዚህ ያደረግሽው። ስለዚህ አንቺ መታረም ስላለብሽ እስር ቤት መግባት አለብሽ አላት። ስለዚህ አሁን ላይ አንቺ እንድትያዥ ነው ማደርግሽ አላት። ለምንድን ነው የሚያዘው? እኔ መጥቼ ስለነገርኩህ አለችው። አዎ የኔ እህት በምንም ምክንያት አትታሰር፣ ባንቺ ምክንያት ነው እንጂ ፊልም መለሰላት። ኢፍራታ ያቤል ከኔ ጋር ብትስማማ አይሻልክም? ጽዮንን አስፈትተኝ። ምንድነው የምትችለው? ገንዘብ ነው የምፈልገው፣ ገንዘብ አላት። ስለዚህ ያን ደግሞ አንቺ ማረጋችም። እንዴት ማለት አችልም? ሌላውን የምትፈልገውን ነገር ንገረኝና እኔ ሰጥሃለሁ አለች። አይ አንቺ ታኮኝ ቤዛ ናት ያን ነገር የምታደርግልኝ። አንቺ ይሄን ነገር ልታደርግልኝ አችልኝ። አትልፋ አቤል፣ ከቤዛ ምንም ነገር አታገኝም። ስለዚህ የብሩን መጠን ንገረኝና እኔ ሰጥሃለሁ አለችው። ስለዚህ ጊዜ አትፍጅብኝ፣ ጊዜ የለኝም። ስለዚህ የምትፈልገው ገንዘብ መጠኑን ንገረኝ አለችው። እሱም ለመናገር ስለዚህ አንድ ቀን ስጠኝ፣ የምትፈልገውን መጠን እሰጥሃለሁ። ስለዚህ ያን ገንዘብ ታገኛለህ አለችው። አቤል እዚህ ጋር ቁጭ ብላ አትንከርፈፍ። ምንድነው እየተፈጠረ ያለው? ማወቅ አለብኝ። ተመትቼ እዚህ ጋር ዝም ብዬ መቀመጥ የለብኝም፣ ማየት አለብኝ። እሷን ማረጋገጥ አለብኝ። ይሄን ኩላ ብር ተየት አንጥታ እንደምትሰጠኝ እኔ በጣም እንትን እላለሁ አለች። ስለዚህ ይሄን ነገር ማወቅ አለብኝ በማለት ተተኛበት በመነሳት ስለዚህ ኢፍራታን መከታተል ጀመረ። እሷም የብሩን መጠን ስለምሰጥህ ምንም ነገር ታኒ ጋር መከታተል አያስፈልግህም በማለት መለሰችለት። ስለዚህ ይሄን ነገር ማድረግ ትችያለሽ እውነት አንቺ አላት። አደርገዋለሁ አለችው። ጽዬ ሉሊት ናት ይሄን ኩላ ያደረገችው። ቤዝ ይሄን ነገር ያደረገችው ሉሊት ናት። ስለዚህ ቤዛ አንቺ ነሽ አስገባሻት እቤትም። ስለሷ ምንም ነገር ይሄን ነገር የምታደርገው እኔን ብዙ ነገር ለማድረግ ትፈልጋለች። ስለዚህ እሷን ተቤት አላስወጣሽ የፈለገው ቢሆን እኔ ወደ ቤት አልሄድም። ስለዚህ አሁን ራስሽን ጠብቂ። ሉሊት አይደለችም። ሉሊት ምንም ነገር አኮንም። ከዚህ የበለጠ የሚኖርበት ቤት በጣም አስፈሪ ነው። ስለዚህ ሉሊት ተዛ ቤት ካልወጣይ እኔ መመለስም ወደ ቤትም መምጣትም በፈታ ራሱ ከእስር ቤት አልችልም አለቻት። ለምን እንደዚህ ትያለሽ አለቻት። አይ ስለማቅደው ያለውን ነገር። ስለዚህ ናታን ጠይቀሽዋል? ደህና ነው አለችው። አይ እጠይቀዋለሁ፣ አዎ ደህና ነው። የኔ መታሰር ሰምቷል አለ። አይ አልሰማም አለች። መሆንህ ነው ናታ፣ ሰላም አይደለህም እንዴ? ልብስ ይዤልህ መጥቻለሁ ብላ ለመጠየቅ መጣች። እህቴ እንዴት ናት ብሎ ጠየቃት። ስለዚህ አትምጪ ስላልኳን ነው ያልመጣችው አይደል? አዎ አለችው። አሁንም ተደብቄ ነው የመጣሁት አለች። ብታየኝማ አብሬሽ ታላኩ ትለኛለች አይደል አላት። ይሄን ውሸትሽን ለምንድን ነው ግን እንደዚህ የምታደርጊኝ? እንዴት ስለ እህቴ ቤዝ እንዴት ትደብቂኛለሽ? ማለት እኔ ማላውቀው ነገር አለ? እህቴ እንዴት አሰረች አውቃለሁ። አንቺ ግን ደብቀሽኛል። እንዴት አወቅሽ አላት። ካንቺ በፊት ሉሊት መጥታ ነበረ፣ ኑሪን ነግራኛለች። ምንድነው እያሰባችሁ ያላችሁት? እህቴን ደግሞ ምን ታደርጓት ነው? ስሚ ቤዝ በጣም ነው ያበዛሽው። እኔ ይሄንን ታንቺ አልጠብቅም። ካሁን በኋላ ግን መተሽ እኔንም ማንንም አትጠይቂኝ። ካሁን በኋላ እንድትጠይቂኝም አልፈልግም። የእህቴን ጉዳይ ደግሞ ለእኔ ተይው። እኔ ከዚህ ካልወጣ ሁሉንም ነገር በራሴ መንገድ አስተካክለዋለሁ አላት። ካሁን በኋላ ግን እኔ ጋር እንዳትደርሽ አላት። ናት ለምንድን ነው እንደዚህ የምታደርጊው? አንቺ ሉሊት የምትባይ ሴትዮ በእኔ እጅ ነው የምትጠፊው ብላ በዛቻ ከእስር ቤት ሮጣ ሄደች። ሉሊት አንቺ ግን ምን አይነት ሰው ነሽ? ምን ይሆንሽ ሰው ነሽ? ምን ብለሽ ነገርሽው? እስር ቤት ከድሽ
ስለዚህ እኔ እንዳልነገራችሁ በምን ማወቅ እችላለሁ? ጥፋታችሁ በእኔ ታማኛችሁ። እኔ ምን ላድርግሽ? አንቺን ዛሬ ጀምሬ እኔ ነኝ እስር ቤት ማስገባሽ፣ አንቺ አይደለሽም፣ እኔ ነኝ ማስገባሽ አለቻት። አይ ናታም እኮ ብሎኛል፣ እስር ቤት እንደምገባ እኮ ነግሮኛል። ስለዚህ አሁንም ቢሆን እኔ አሳስርሻለሁ፣ አልለቅሽም። አሁንም እዚህ ጋር በደንብ አድርጌ ነው ማጫወሽ። አይ ወይዘሮ ቤዛ ብዙ ነገሮችን ብዙ ምስጢሮችን እኮ አስቀምጫለሁኝ እኔ ጋር እነግርሻለሁ ሁሉንም ነገር። ስለዚህ ሉሊት እመኒኝ፣ በእጄ ሲጣርጌ እገልሻለሁ። ስለዚህ ያ ቀን እንዳይመጣ ስገጅ ወይም ጸልይ አለቻት። ስለዚህ እያስፈራራሁሽ አይደለም፣ እያስጠነቀቅኩሽ ነው። ካሁን በኋላ ከኔ ራስ ላይ ተወርጃለሽ አለቻት። ሉሊትም እንግዲህ በእንደዚህ ባለቻት ቅስፈት ናታን ፖሊሶችን በመላክ እስር ቤት እንዳስገባት ተናግሯል ማለት ነው። እስር ቤት ገብታለች ማለት ነው። ያፌት ሁሉንም እንዳለ ማሳሰር ፈልጋለሁኝ። እነኝህን ሰዎችማ እንዳለ አሳስሬ እኔ ሁሉንም ነገር ዲል አደርጋለሁ። ተፉዬ ጋር መኖር ፈልጋለሁ። እኔ የምኖረው ከሷ ጋር ነው። ስለዚህ ሌሎችን ሙሉ ለሙሉ በእኔ እጅ ነው ማረጋቸው በማለት እያለ ነው ያለው ማለት ነው። እንግዲህ ይሄ ነገር በጣም ብዙ ነገሮችን እንዳደረጉኝ ይሄም በደሌን እውነት እንደማለቃቸው ነው አለ። ኢፍራታ ደግሞ ይሄን ነገር ሁሉንም ነገር እሷ በሷ እጅ እንድታደርገው አድርጋለች። እንዲሁም ኢፍራታ ሁሉንም ከእስር ቤት እንደምታወጣቸውና ሁሉንም በሷ እጅ እንደምታደርጋት ናትንም ካሁን በኋላ ማንም ሰው እንዲነካውም አትፈልግም። ስለዚህ እህቱንም እሱንም ከእስር ቤት መውጣት አለብኝ አለች። ከዛ ቤዝ ይሄ ነገር በጣም በቀላሉ ነው የታየሽ፣ እኔን ተረጋጋ ትለኛለህ፣ ግን እኮ አሁን ካሁን በኋላ ግን ማንም ሰው እኔ ኢፍራታ ይሄን ነገር ሁሉንም ነገር ስለምታቅ ያፌትን በትልቅ ወጥመድ ላይ ልታስገባውም ተነስታለች። ስለዚህ ናታን ከኔ ጎን እንዲኮንልኝ እፈልግሃለሁ ብላ ደውላለታለች። ስለዚህ ይሄን ነገር ማወቅ አለብህ አለችው። ናታን ይሄን ነገር ማወቅ በደንብ አለብህ፣ በደንብ ይሄን ነገር ማረጋገጥ አለብህ። የአፌትን ዶክመንቶች ሙሉ ለሙሉ አግኝታለች እፉዬ። ስለዚህ በዚህ ምክንያት ማንኛውንም ቢሆን ማንንም የማሰማበት ነገር ሁሉንም ነገር ነግረዋለች ለያፌት። ስለዚህ አንተ የምታደርጋቸውን ነገሮች ሙሉ ለሙሉ አውቂያቸዋለሁ። ዶክመንቶችን ሙሉ ለሙሉ እኔ እጅ ላይ ነው ያሉት። አንተ ነህ ይሄን ኩላ ሴራና ልታደርግ አንተና ሉሊት ናችሁ ይሄን ነገር እያደረጋችሁ ያላችሁት። ስለዚህ ካሁን በኋላ ማንንም አልፈራም፣ ማንንም እምፈራ ሰው እንዳይመስልህ አንተንም ሆነ ሌላም ሰው። ስለዚህ ያረከውን ሴራ ሁላ አውቄብሃለሁ አለችው። አንቺ እኔን ግን አናድሽ፣ ምን ልታደርጊ ነው? ምን አይነት ዶክመንት ነው ያገኘሽው ብሎ በመናደድም ጠየቃት። አይ ያንን በኋላ ብናየው ይችላል ማብረን ሆነን አለችው። ምን አይነት ሰው ነህ ግን አንተ? አንተ እኮ ክፉ አስመሳይ ሰው ነህ። ስለዚህ በጣም አንተ እማትረባ ሰው ነህ። ለኔም በተሰቦይ ለመጣል እኔን ለመጣል ያሰርከው ሴራ ነው ይሄ ሁላ አለችው። በዚሁም ተቋጨ።